ሰላም እንዴት ቆያችሁ? ዛሬም በፕሮጀክት ማኔጅመንት የጂስ ኤግዛም ቱቶሪያል አራተኛ ክፍል መጥቻለሁ። ከዚህ በፊት የመጀመሪያውን ማለትም የጂስ ኤግዛም ብሉ ፕሪንታችን መሰረት አድርገን ኢንትሮዳክሽን ቱ ፕሮጀክት ማኔጅመንትን አይተን ነበረ። ከዚያ ደግሞ የፕሮጀክት አይደንቲፊኬሽንን አይተን ነበር። በባለፈው ክላሳችን ደግሞ የፕሮጀክት ፕሪፓሬሽንን አይተን ነበር፣ ፊዚቢሊቲ አሰስ ሲደረግ። እንደዚህም ደግሞ የተለያዩ የፕሮጀክት አፕራይዛል ቴክኒኮችን እና በስተመጨረሻ ደግሞ ፕሮጀክት ዶክመንቴሽንን ለማየት ሞክረን ነበር። በዛሬ ቪዲዮአችን ወይም ደግሞ በዛሬው ክፍል ዲስከስ የምናደርገው የፕሮጀክት ኢምፕሊሜንቴሽን የሚባለውን ስቴጅ ነው የሚሆነው። የጂስ ኤግዛም ብሉ ፕሪንታችን ላይ በአምስተኛ ደረጃ የተቀመጠው። ወደ ቪዲዮ እንግባ። እዚህ ጋር እንደምታዩት ከዚህ ቀደም ዲስከሽኖቻችን ናቸው፣ እንድታስታውሱ ይረዳችኋል። ዛሬ ግን ወደ ዋናው ፓርት ለመሄድ ያክል ወደ መጨረሻው ፓርት ለመሄድ ያክል እነዚህን እያለፍኳቸው ነው። ጥያቄዎች አሉ፣ ፓውዝ እያደረጋችሁ ልታያቸው ትችላላችሁ። እዚያ ጋር እስክደርስ ድረስ ግን እስከዛሬ ባሉ ቪዲዮዎች ውስጥ ራሴን አስተዋውቂያቸው አላውቅም ነበር። ምን ይላል መሰለ እባላለሁ፣ የአካውንቲንግ ኤንድ ፋይናንስ መምህር ነኝ። ዛሬ ግን እዚህ ጋር የፕሮጀክት ማኔጅመንት የጂስ ኤግዛም ቱቶሪያል ላይ ነው የተገናኘ ነው። ጥያቄዎችን እየሰራን ነበረ፣ ማቴሪያሎችን ፒን እያደረግኩላችሁ ነበር የመጣሁት። ፕሮጀክት አይደንቲፊኬሽን፣ የፕሮጀክት ፕሪፓሬሽን አይተናል። እዚህ ጋር እንደምታዩት የዛሬው ዲስከሽናችን ላይ ደርሰናል። ምን የሚባለው ፕሮጀክት ኢምፕሊሜንቴሽን እና ሞኒተሪንግ ኤንድ ኢቫሉዌሽን የሚባለው ስቴጅ ይታያችኋል ብዬ ተስፋ አድርጋለሁ። በሙሉ ስላይድ አደረኩት። ወደ ቪዲዮ እንግባ። ፕሮጀክት ኢምፕሊሜንቴሽን የምንለው ምን አይነት ፌዝ ነው? አፕሩቭ የሆነው ፕሮጀክት ማለትም ከአፕራይዛል ኮሚቴው አክሴፕት፣ ሞዲፋይ እና ሪጀክት የሚደረጉ ፕሮጀክቶች አሉ ብለን ነበር በባለፈው ቪዲዮ። አፕሩቭ የሆነው የፕሮጀክት ፕላናችን ወደ አክሽን የሚቀየርበትን ስቴጅ ነው የፕሮጀክት ኢምፕሊሜንቴሽን የምንለው። እዚህ ጋር ምን ኢንቮልቭ ሊያደርግ ይችላል? ሪሶርሶችን ኦርጋናይዝ እናደርጋለን። እንደዚሁም ፕላን የነበሩ አክቲቪቲዎቻችንን ኤግዚኪዩት የምናደርግበት የምንተገብርበት ሂደት አለ። ፐርፎርማንሳችን ኮንትሮል ይደረጋል። እንደዚሁም ደግሞ የፕሮጀክት ኦብጀክቲቮቻችን ከታይም፣ ከኮስት፣ ከኳሊቲ ኮንስትሬንት አንጻር ኢንሹር መሆናቸው ኮንትሮል ይደረጋሉ። ፕሮጀክት ኢምፕሊሜንቴሽን የሚባለው ኪ አክቲቪቲዎች አሉት። ከነዛ ኪ አክቲቪቲዎች ውስጥ የመጀመሪያው ወደ መሬት ሀሳባችንን ወይም ደግሞ ወረቀት ላይ የነበረውን አፕሩቭድ የሆነ ፕሮጀክት ስናወርደው ፋይናንሻል ሞቢላይዜሽን ይኖራል፣ የሂውማን ሪሶርስ እንደዚሁም ደግሞ ፊዚካል ሪሶርሶች ሞቢላይዝ የሚደረጉበት ስቴጅ ይኖራል። ሲቀጥል ደግሞ ፕሮኪርመንት ነው፣ ግዢዎች ይኖራሉ፣ ማቴሪያሎች ይገዛሉ፣ ሰርቪሶች ካሉ ማገኛቸው እገዛለሁ። ሌላኛው ደግሞ ምንድነው? ኤግዚኪዩሽን ኦፍ ፕሮጀክት አክቲቪቲስ አስ ፐር ፕላን ነው። በፕላኑ መሰረት ትግበራዎች ይኖራሉ ማለት ነው። ቅደም ተከተላቸው መሰረት አድርጌ ያስቀመጥኩትን ወርክ ብሬክ ዳውን ቤዝ አድርጌ የምተገብርበት ሂደት ነው የሚኖረው ኢምፕሊሜንቴሽን ላይ። ሌላኛው የፕሮጀክት ኢምፕሊሜንቴሽን ኪ የሚባለው አክቲቪቲ ኮኦርዲኔሽን ነው። አመንግ ስቴክ ሆልደርስ፣ የፕሮጀክት ቲሞቹን፣ የፕሮጀክት ስፖንሰሮችን፣ ከስተመሮቹ ጋር ኮኦርዲኔሽን ይኖራል፣ ሱፐርቪዥን ይኖራል በፕሮግረሳችን ላይ። የፕሮጀክት ኢምፕሊሜንቴሽን ኪ የሚባለው ኩዌሽን ምንድነው? ሃው ኢዝ ዘ ፕሮጀክት ፕላን ኮንቨርትድ ኢንቱ አክቹዋል ሪዘልት የሚለው ምን ያክል ፕላኑ ወደ ተግባር ተቀይሯል፣ ቲዮሪ የነበረው ምን ያክል መሬት ላይ ወርዷል። ፕሮጀክት ኢምፕሊሜንቴሽን የተለያዩ ቴክኒኮች አሉ። ኮመንሊ የምንጠቀማቸው ግን ወርክ ብሬክዳውን ስትራክቸር፣ ስኬጁሊንግ ባይ ዩዚንግ ጋንት ቻርት፣ እንደዚሁም ደግሞ ኔትወርክ ዲያግራም፣ እንደዚሁም ደግሞ የሪሶርስ አሎኬሽን እና ሌቭሊንግ፣ በጀቲንግ፣ ኮስት ኮንትሮል፣ የኳሊቲ ኮንትሮል ፕሮሲጀር የመሳሰሉ ቴክኒኮች አሉ። ትግበራውን የምንቆጣጠርበት በኢምፕሊሜንቴሽን ዱሬሽን ውስጥ ሌላኛው ፕሮጀክት ኮንትሮል ነው የሚኖረን። ፕሮጀክት ኮንትሮል ስንል ኮንቲኒየስ የሆነ ኮምፓሪዥን ኦፍ አክቹዋል ፕላን ወይም ደግሞ አክቹዋል ፐርፎርማንስ ዊዝ ፕላን ፐርፎርማንስ። ዲቪዬሽኖች ወይም ደግሞ ፕሮብለሞችን አይደንቲፋይ አድርገን ኤርሊ ኮሬክት ለማድረግ ወረቀት ላይ ያለው ፕላናችንን ወደ ተግባር ያወረድንበትን ሂደት ኮምፔር እያደረግን የምናነጻጽርበትን ሂደት የፕሮጀክት ኮንትሮል ነው የምንለው። ስለዚህ ሪፈር የሚያደርገው ኮንቲኒየስ ቀጣይነት ያለው ኮምፓሪዥን ነው ማለት ነው፣ አክቹዋሉን ከፕላኑ ጋር ማለት ነው። አላማው ምንድነው? ኢንሹር ሊያደርግ ነው ዲቪዬሽኖች ወይም ደግሞ ችግሮች በጊዜ አይደንቲፋይ መደረጋቸውን፣ ችግሮች በጊዜ መፈታታቸው። የሚቀጥለው ምንድነው? ኮንትሮሊንግ ቴክኒክ ነው የሚኖረን። አንድን ፕሮጀክት ኮንትሮል የምናደርግበት ቴክኒክ አለ። የመጀመሪያው ታይም ኮንትሮል ነው።
ስኬጁሉን መሰረት አድርገን ትራክ እናደርጋለን። በዚህን ቀን ይሄ ነበር የሚሰራው፣ በዚህኛው ቀን ደግሞ ይሄኛው ነበር። ስለዚህ ትራክ ማድረግ። ሌላኛው ኮስት ኮንትሮል የሚባለው ነው። በጀት የተደረገው ይሄ ነው፣ አክቹዋሉ ይሄ ነው። ስለዚህ ቫሪያንስ አናሊሲስ እሰራለሁ። የኳሊቲ ኮንትሮሎችም ይኖረኛል። ከስታንዳርድ መሰረት አድርጌ ኤክስፔክት አደርጋለሁ ዘንድ የስኮፕ ኮንትሮል ማኔጅ አደርጋለሁ ቼንጆች ካሉ። እንደዚሁም ደግሞ የሪስክ ኮንትሮል አለ። ሞኒተር ስለማድረግ አይደንቲፋይድ የተደረጉ ሪስኮችን ሞኒተር አደርጋለሁ። እየተከሰቱ ነው ወይስ ደግሞ የመከሰት ፕሮባቢሊቲያቸው እየቀነሰ ነው እየጨመረ ነው የሚለውን ኮንትሮል አደርጋለሁ ማለት ነው። በኮንትሮል ቴክኒኮች ውስጥ ሪስክ ኮንትሮል በሚባለው ውስጥ እዚህ ጋር ያለው የኮንትሮል ቴክኒኮች ፐርፐስ ኢን ኦርደር ቱ ኪፕ ዘ ፕሮጀክት ኦን ትራክ፣ በመስመር ላይ ፕሮጀክቱ መሆኑን ትክክለኛው ትራክ ላይ መሆኑን ለማረጋገጥ፣ እንደዚሁም ደግሞ ዲሌዮች አለመኖራቸው፣ ኦቨረን እያደረጉ ያሉ ኮስቶች በጣም እየጨመሩ ከእቅዳችን ውጭ የሆኑ ያሉ ኮስቶች ካሉ፣ የኳሊቲ ችግር ካለ ኮንትሮል ለማድረግ ቼክ ለማድረግ ስንል የኳሊቲ ኮንትሮል ቴክኒኮች እንጠቀማለን። ኔክስት የሚሆነው ደግሞ በዚህኛው ስቴጃችን ላይ የፕሮጀክት ሞኒተሪንግ የሚባለው ስቴጅ ነው። ፕሮጀክት ሞኒተሪንግ የምንለው ሬጉላር የሆነ ሲስተማቲክ ኮሌክሽን ኦፍ ዳታ ነው። የፕሮጀክት ፐርፎርማንሳችን ዲዩሪንግ ኢምፕሊሜንቴሽን ስተገብረው ፕሮጀክቱን ሬጉላር በሆነ በሳምንት ሊሆን ይችላል፣ ዴይሊ ሊሆን ይችላል፣ በ15 ቀን ሊሆን ይችላል፣ በየወሩ ሊሆን ይችላል። ዳታዎችን ኮሌክት ማድረግበት ሂደት ሞኒተሪንግ ነው የሚባለው። ግን እዚህ ጋር ዳታዎቹ የሚሰበሰቡት የፕሮጀክቱን ፐርፎርማንስ እንደዚሁም ደግሞ አፈጻጸሙን አሰስ ለማድረግ ነው። ሌላኛው የሞኒተሪንግ ቱሎችን እና ቴክኒኮችን የምናይበት ስቴጅ ነው ያለን። የፕሮግረስ ሪፖርት ወስደን ሊሆን ይችላል ሞኒተር የምናደርገው፣ ሳይት ቪዚት በማድረግ ኢንስፔክሽን ቼክሊስቶችን ይዘን በማየት ሊሆን ይችላል። የፐርፎርማንስ ኢንዲኬተሮችን ተጠቅመን ሊሆን ይችላል። ወይም ደግሞ ሞመንተሙን ትራክ እያደረግን ሊሆን ይችላል፣ ማይልስቶን ትራኪንግ የሚባለው። አዘርዋይስ ቫሪያንስ አናሊሲስ ሊሆን ይችላል። በጀትድ እና አክቹዋሉን መሰረት አድርጌ በማነጻጸር የታቀደው ይሄ ነው፣ ተግባሩ ይሄ ነው፣ ልዩነቱ ይሄ ነው እያልኩ ሊሆን ይችላል። ሞኒተር ማድረግበት ቱል ማለት ነው። ስለዚህ እነዚህን ሪፖርቶችን፣ ቪዚቶችን ወይም ደግሞ ኢንዲኬተሮችን መሰረት አድርጌ የተለያዩ አይነት የፕሮጀክት ሞኒተሪንግ ቴክኒኮችን ተጠቅሜ አክቲቪቲዎቼ ፕላንድ በሆነው መሰረት ኬሪ እያረኩኝ ነው ወይ የሚለውን ቼክ አደርጋለሁ ማለት ነው። ስለዚህ እዚህ ጋር የፕሮጀክት ሞኒተሪንግ ቱሎችና ቴክኒኮች ፎከስ አክቲቪቲስ are being carried out as per planned መሆኑን ቼክ ማድረግ ነው ማለት ነው። ኔክስት የሚሆነው የፕሮጀክት ኢቫሉዌሽን ነው የሚባለው። ፕሮጀክት ኢቫሉዌሽን ስንል ፕሬዲክት የሆነ አሴስመንት ኦፍ ፕሮጀክት ፐርፎርማንስ ኤንድ ሪዛልት ቱ ዲተርማይን ዘ ኢፌክቲቭነስ፣ ኤፊሺየንሲ፣ ሪሌቫንስ፣ ሰስቴናቢሊቲ ኤንድ ኢምፓክት ኦፍ ዘ ፕሮጀክት ነው። የፕሮጀክቱን ውጤታማነት ሰክሰስፉልነስ፣ እንደዚሁም ደግሞ የሪሶርስ ዩቲላይዜሽን አስፈላጊነቱ፣ ሰስቴናቢሊቲ፣ እንደዚሁም ደግሞ ኢምፓክቱን ዲተርማይን ለማድረግ ፕሬዲክት የሆነ አሴስመንት፣ ፕሬዲክት የሆነ ግምገማ ስሰራ ፕሮጀክቲን ኢቫሉዌት አደረግኩት የሚባለው። ስለዚህ የፕሮጀክት ኢቫሉዌሽን ታይፖች አሉት። የመጀመሪያው ሚድ ተርም ኢቫሉዌሽን ነው የሚባለው። ይሄ ደግሞ ኮንዳክት የሚደረገው በኢምፕሊሜንቴሽኑ ጊዜ ነው፣ ዲዩሪንግ ኢምፕሊሜንቴሽን የሚሰራ ኢቫሉዌሽን ነው። ሁለተኛው ደግሞ ፋይናል ኢቫሉዌሽን ነው የሚባለው። ኮንዳክት የሚደረገው አዘ ኤንድ ኦፍ ኮምፕሊሽን ወይም ደግሞ አዘ ኮምፕሊሽን ስቴጅ ፕሮጀክቱ እንዳለቀ የሚሰራው የኢቫሉዌሽን ወይም ደግሞ የግምገማ አይነት ሲሆን፣ ሌላኛው ታይፕ ደግሞ ኢኤክስ ወይም ደግሞ ፖስት ኢቫሉዌሽን የሚባለው ኮንዳክት የሚደረገው አፍተር ዘ ፕሮጀክት ኮምፕሊሽን ተጠናቁ ከተዘጋ በኋላ የሚሰራው ግምገማ ተብሎ የሚጠራው ነው ማለት ነው። ስለዚህ 3 የፕሮጀክት ኢቫሉዌሽን ታይፖች አሉኝ ማለት ነው። ሚድተርም፣ ለዚህም ደግሞ ፋይናል ኢቫሉዌሽን እና ፖስት ኢቫሉዌሽን የሚባሉ ማለት ነው። አንድን ፕሮጀክት ኢቫሉዌት ለማድረግ የምንጠቀምባቸው ክራይቴሪያዎች አሉ። የመጀመሪያው ከሪሌቫንስ ከአስፈላጊነት አንጻር አፈጻጸሙን ኤፊሽንሲውን መሰረት አድርጌ ከውጤታማነቱ ከኢፌክቲቭነሱ ወይም ደግሞ ሳክሰስፉልነሱ ኢምፓክቱን ሰስቴናቢሊቲውን መሰረት አድርጌ ዲድ ፕሮጀክት አቺቭ ኢትስ ኢንተንድድ ኦብጀክቲቭ የሚለውን ጥያቄ መልሳሉ ማለት ነው። የተነሳበትን አላማ የተነሳበትን ታርጌት አቺቭ አድርገዋል የሚለው አሰስ አደርጋለሁ ማለት ነው። ኔክስት የሚሆነው የሞኒተሪንግ ኤንድ ኢቫሉዌሽን ፍሬምወርክ ነው። ሞኒተሪንግ ኤንድ ኢቫሉዌሽን ፍሬምወርክ የሚባለው ስትራክቸርድ የሆነ ሲስተም ነው። ያ ስትራክቸርድ የሆነ ሲስተም ሊንክ ነው የሚፈጥረው በኢንፑት፣ በአክቲቪቲዎች፣ በአውትፑት፣ በአውትካም እንደዚሁም ደግሞ በኢምፓክቱ መካከል ላይ ሊንኬጅ የሚፈጥረውን የሞኒተሪንግ ኤንድ ኢቫሉዌሽን ፍሬምወርክ ነው የምንለው። ስለዚህ ይሄ ለምንድን ነው የሚጠቅመን? ፕሮግረሱን ትራክ ለማድረግ እንደዚሁም ደግሞ የፕሮጀክቱን ሳክሰስ ሜጀር ለማድረግ ይጠቅመኛል ማለት ነው። ኢምፖርታንሱ ምንድን ነው ካለን፣ አንደኛ የዲሲሽን ሜኪንጋችንን ኢምፕሩቭ ያደርግልናል፣ ተጠያቂነትን ያሳድጋል። እንደዚሁም ደግሞ ችግሮች ካሉ ኤርሊ አይደንቲፋይ እንድናደርጋቸው ይረዳናል።
ሰፖርትም ያደርገናል ኢምፕሩቭ እንድናደርግ አዳዲስ ነገሮችን እንድንማር ዘንድ ፋይናሊ ደግሞ የሪሶርስ ዩቲላይዜሽኑን ኢፊሽንሲ ያረጋግጥልናል ማለት ነው። ኔክስት የሚሆነው የፕሮጀክት ሪፖርቲንግ ነው። በዚህኛው ስቴጅ ውስጥ የምናየው ፕሮጀክት ሪፖርቲንግ የሚባለው ዶክመንትድ የሆነ ኤቪደንስ በፕሮግረሱ ላይ ወይም ደግሞ በፐርፎርማንስ ላይ ሲቀርብ ነው የፕሮጀክት ሪፖርቲንግ የሚባለው። ፕሬዲክ የሆነ ፕሮግረስ ሪፖርት ሊሆን ይችላል፣ መንዝሊ፣ ዊክሊ የመሳሰሉ ዘን የፋይናንስ ሪፖርት ሊሆን ይችላል። እንደዚሁም ደግሞ የሞኒተሪንግ ኤንድ ኢቫሉዌሽን ሪፖርትም ሊሆን ይችላል። ፋይናሊ ደግሞ የኮምፕሊሽን ሪፖርት ሊሆን ይችላል። መጠናቀቁን አስመልክቶ የሚወጣው ስቴትመንት ሪፖርት ሊሆን ይችላል ማለት ነው። አውትካምሶች አሉት የፕሮጀክት ኢምፕሊሜንቴሽን፣ እንደዚሁም ደግሞ የሞኒተር ኤንድ ኢቫሉዌሽን። ሜጀር ከሚባሉ አውትኮሞች ውስጥ የሚጠቀሰው ኢፌክቲቭ የሆነ ኢምፕሊሜንቴሽን እንዲኖር፣ ኢፌክቲቭ የሆነ ሞኒተሪንግ እንዲኖር፣ እንደዚሁም ደግሞ ኢቫሉዌሽንን ኢንሹር ነው የሚያደርገው ታይምሊ ፕሮጀክቱ መጠናቀቁን፣ ኦፕቲማል ዩዜጅ ኦፍ ሪሶርስ መኖሩ፣ እንደዚሁም ደግሞ ኦብጀክቲቮቹ አቺቭ መደረጋቸው እና የፊውቸር ፕሮጀክቶችን ለርኒንግ ነው አሰስ የሚያደርግልን ወይም ደግሞ የሚያሳይ እንደ አውትካም የሚሰጠን ማለት ነው። የዛሬ ቪዲዮችን ይሄንን ነው የሚመስለው። ቀጣይ በሚሰራላችሁ የፕሮጀክት ማኔጅመንት ቴጊት ኤግዛም ቱቶሪያል የመጨረሻውን ፓርት ማለትም ፕሮጀክት ፋይናንሲንግ የሚባለውን ስቴጅ አሳያችኋለሁ። ይህንን ማቴሪያል እንደዚሁም ደግሞ ከጥያቄዎች ጋር አያይዤ ፒን እንዳደረግላችሁ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። እንደዚሁም ደግሞ ቻናሌን ሰፖርት ማድረግ የምትፈልጉ ከሆነ ላይክ፣ ሼር፣ ሰብስክራይብ ብታደረጉ ታግዙኛላችሁ። የዛሬ ቪዲዮችን ይሄንን ነው የሚመስለው። አመሰግናለሁ ስለተከታተላችሁኝ። ቴንኪው።